አንድ ሰው ጋብቻ እያለው ያላገባ ማስረጃ አውጥቶ በመያዙ ብቻ ጋብቻ የለም በማለት ቢከራከር በሕጉ ምን ያህል አዋጭነት ይኖረዋል እንደዚህ አይነት ክርክር የሚለውን በተመለከተ በዛሬው ቪዲዮ ማነሳላችሁ ይሆናል። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። ይህ ቻናል ከጠቀማችሁ ሰብስክራይብ በማድረግ በየቀናት ልዩነት የሚለቀቀውን የህግ ምክር በነፃ መጠቀም ትችላላችሁ ማለት ነው። ለድምፄ እንግዲህ ይቅርታ ጠይቃለሁ፣ ትንሽ ጉንፋን ስለያዘኝ ነው። እንግዲህ ዛሬ ያነሳ ነው ስለ ያላገባ ማስረጃ ይሆናል። ሰዎች እንግዲህ ትዳር ያልመሰረቱ ከሆነ ወደሚኖሩበት ወሳኝ ኩነት በመሄድ ስለ ጋብቻ ሁኔታቸው የሚያስረዳ ያላገባ ማስረጃ እንደሚያወጡ ይታወቃል። ታዲያ አንድ ሰው አግብቶ እያለ ያላገባ ማስረጃ ቢያወጣና ይህንን ማስረጃ ለፍርድ ቤት ክርክር ጋብቻ የለም በሚል ለመከራከር ቢያውለው ያላገባ ማስረጃው ብቻውን ጋብቻ የለም ለማስባል በቂ ይሆናል ወይ የሚለውን ስናይ በቂ አይሆንም ነው መልሱ። ዝርዝሩን እንግዲህ ቀጥዬ ማብራራው ይሆናል። ምክንያቱም ምንድነው እንግዲህ በፌዴራሉ የቤተሰብ ሕግ መሰረት እንኳን ብናይ ጋብቻ ስለመኖሩ መጀመሪያ እንደ ማስረጃ ሊቀርብ የሚገባው ማስረጃ የሚሆነው ምንድነው? የጋብቻ ሰርተፍኬት ነው ማለት ነው። ነገር ግን የጋብቻ ሰርተፍኬት ወይም ምስክር ወረቀት በሌለበት ጊዜ የትዳር ሁኔታ መኖር ያለ መኖር ተረጋግጦ በዚሁ መሰረት ጋብቻ አለ ወይም የለም የሚባልበት ሁኔታ ነው የሚኖረው። ስለዚህ የመጀመሪያው ጋብቻ ምስክር ወረቀት ነው። ይህ ካልሆነ ግን የትዳር ሁኔታ አለ ወይም የጋብቻ ሁኔታ አለ ወይስ የለም የሚለውን ፍርድ ቤቱ የሚመዝነው ይሆናል ማለት ነው። እንግዲህ የትዳር ሁኔታ ወይም የጋብቻ ሁኔታ የትዳር ሁኔታ ምን ማለት ነው የሚለውን ስናይ አንድ ወንድና አንድ ሴት ራሳቸውን እንደ ባልና ሚስት የሚቆጥሩ ከሆነ እንዲሁም ደግሞ ማህበረሰቡና ቤተዘመዶቻቸውም እንዲሁ ባልና ሚስት ናቸው ብለው የሚያምኑ ከሆነ የጋብቻ ሁኔታ አለ ወይም ደግሞ የትዳር ሁኔታ አለ እንላለን ማለት ነው። ስለዚህ ለምሳሌ ይሄንን ለማስባል የሚያበቁ ለምሳሌ የሽምግልና ፕሮግራም ተዘጋጅቶ እንደተለመደው እንግዲህ በየአካባቢው ባለ ባህል መሰረት ሽምግልና ተደርጎ ሰርግ ተደግሶ ቀለበት አስረው ከተጋቡ በኋላ የጋብቻ ሰርተፍኬት ላይኖራቸው ይችላል፣ ወይም ይሄ ፊርማ 80 የምንለው በተለምዶ ላይኖራቸው ይችላል። ነገር ግን በዚህ ሁኔታ የተጋቡ ሰዎች ፊርማን ባይኖራቸው ጋብቻ የላቸውም ልንል አንችልም ማለት ነው። ከዚህ ጉዳይ ጋር በተያያዘ የፌዴራል ሰበር ሰሚ ችሎት በመዝገብ ቁጥር 1433/25 ላይ በሰጠው ውሳኔ እንግዲህ ተመሳሳይ ነጥብ ነው ያነሳው ማለት ነው። ስለዚህ ተከራካሪ በዚህ መዝገብ ላይ ተከራካሪ የነበሩት እንግዲህ ግለሰቦች ጋብቻ ነበር ወይስ አልነበረም የሚለውን እንግዲህ ጭብጥ በማስያዝ ነበር ሲከራከሩ የቆዩት። አንደኛው ጋብቻ ነበረን ይላል፣ ሌላኛው ደግሞ ጋብቻ ነበር ይላል ማለት ነው። ስለዚህ አንደኛው ወገን ወይም ደግሞ ወንድየው ያላገባ ማስረጃ ያለኝ በመሆኑ ጋብቻ እንደሌለን ያስረዳልኛል በሚል ነው እንግዲህ ሲከራከር የቆየው። ፍርድ ቤቱ ግን በመጨረሻ የደረሰበት ድምዳሜ ምንም እንኳን የጋብቻ ሰርተፍኬት ባይኖራቸውም ቤተዘመድ ተሰብስቦ በሰርግ ቀለበት አስረው የዳሯቸው መሆኑ እስከተረጋገጠ ጊዜ ድረስ የጋብቻ ሁኔታ መኖሩ ተረጋግጧል እና በዚህም ጋብቻ ነበር በመካከላቸው በሚል ነው እንግዲህ የመጨረሻ ውሳኔውን ሰበር የሰጠው ማለት ነው። እንግዲህ በውጤት ደረጃም ያው ካየን ጋብቻ ካለ በንብረት ረገድም ውጤት የሚኖረው ነው የሚሆነው። በጋብቻ በቆዩበት ጊዜ የተፈሩ ንብረቶች የጋራ ነው የሚሆነው፣ እኩል የሚካፈሉ ነው የሚሆነው። ስለዚህ እንግዲህ ያላገባ ማስረጃን አግባብ ባልሆነ መንገድ በማውጣት የሚደረግ ክርክር ተቀባይነት እንደማይኖረው መታዘብ ትችላላችሁ። የጋብቻ መኖር ያለ መኖርን ለማረጋገጥም የሚረዳ ብቸኛው ማስረጃ እንደማይሆን በዋናነት በዛሬው ቪዲዮ የተረዳችሁ ይመስለኛል። የዛሬው የህግ መረጃ እንደጠቀማችሁ እርግጠኛ ነኝ። ከቀናት በኋላ መለሳለሁ። መልካም ጊዜ